ሰላም ጤና ይስጥልን ክቡራትና ክቡራን ተከታታዮቻችን ለዕለቱ የተዘጋጁ ሁለት መረጃዎች አሉን። እነሱን በተከታታይ እናቀርብላችኋለን። የመጀመሪያው መረጃችን ቀደም ሲል ባለሀብት እንደሆነ ሲገለጽ የነበረውን በኋላም ደግሞ ቲክቶከር በሚል ልዩ መጠሪያ የሚታወቀውን መንሱር ጀማልን የተመለከተ ዘገባ ነው የምናቀርብላችሁ። በማስከተል ደግሞ ዛሬ ሰኞ በአንዲት ደብር ወይም ገዳም አካባቢ የደረሰውን አስደንጋጭ የተፈጥሮ አደጋ የተመለከተ ዘገባ ይዘን ቀርበናል። እስከ መጨረሻው እንድትከታተሉን ጋብዘናችኋል። አብራችሁን ቆዩ። በቅድሚያም መንሱር ጀማልን የተመለከተውን ዘገባ እናቀርብላችኋለን። እንደምታውቁት መንሱር ጀማል ከፊንቴክ የማጭበርበር ወንጀል ጋር በተያያዘ ከታሰሩት ታዋቂ ሰዎችና አርቲስቶች መካከል አንዱ ነበር። በስር ላይ እንደሚገኝ ይታወቃል ይህ ዘገባ እስከተጠናቀረበት ድረስ። ሆኖም ባለፈው ሳምንት ፍርድ ቤት በዋስ እንዲወጣ ወስኖለታል። በ800,000 ብር ዋስ እንዲለቀቅ ነበር የተወሰነው። እንግዲህ መንሱር ባለሀብት እንደመሆኑ መጠን ከሚነዳቸው መኪናዎች፣ ከሚናገራቸው ንግግሮች እንዲሁም ከሚቀባቸው ሽቶዎች እና ከሚቀያይራቸው ልብሶች በመነሳት ብዙዎች ባለሀብት ሲሉት የቆዩ ሰው ነው። ነገር ግን ከጊዜ በኋላ ያንን ባለሀብትነቱን በመጠራጠር ሰዎች ባለሀብት ከማለት ይልቅ ቲክቶከር እያሉ ሲጠሩት ይስተዋላል። በዚህም መሰረት እኛም ቲክቶከር እያልን ነው የምንጠራው። ቲክቶከር መንሱር ጀማል የዋስትና ጥያቄው ተቀባይነት ቢያገኝም ገንዘብ ስለሌለው ለዋስትና ማስያዣ የሚሆን ገንዘብ ስላላቀረበ በስር ላይ እንደቆየ መረጃዎች ያመለክታሉ። ይሁንና ወዳጆቹ ተረባርበው ለመንሱር የዋስትና ብር ሲያዋጡ ቆይተዋል። በዚህም መሰረት በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር በተያያዘ ተጠርጥሮ በስር ላይ የሚገኘው ይኸው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤት የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተነግሯል። ባለፈው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800,000 ብር የዋስትና መብት መፍቀዱ ቀደም ሲል ገልጠናል። የገንዘብ ማሰባሰብ ሂደቱን ያስተባበሩና ስማቸው እንዳይገለጽ የጠየቁ ግለሰቦች ለዛሀበሻ እንደተናገሩት መንሱር የፍርድ ቤቱን የዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ ነበር ይላል ዘገባው። ይህንን ሁኔታ ለመፍታትም በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎቹ ገልጸዋል። አስተባባሪዎቹ አክለው እንዳረጋገጡት እስካሁን በተደረገው ርብርብ የተጠየቀው ሙሉ የዋስትና ገንዘብ ተሰብስቦ አልቋል። በመሆኑም ዛሬ ሰኞ ዕለት የተሰበሰበውን ገንዘብ ለፍርድ ቤት ገቢ በማድረግ እና ህጋዊ ሂደቶችን በማጠናቀቅ ተጠርጣሪውን ከእስር የማስፈታት ስራ እንደሚከናወን ምንጮቹ አስታውቀዋል። ስለዚህ የቀድሞ ባለሀብት የአሁኑ ቲክቶከር እና ተጠርጣሪ ወንጀለኛ በሚቀጥሉት ቀናት ተፈቶ ከቤተሰቦቹ ጋር እንደሚቀላቀል ተስፋ ይደረጋል። ወደ መደበኛ ስራው ወደ ቲክቶኩ ተመልሶ ስራውን ይቀጥላል የሚል ተስፋም አለ። ካልሆነም ደግሞ የተወሰነ እረፍት ጊዜ ላይ ይቆያል ተብሎ ይጠበቃል። ብዙዎቹ ከእስር ከተፈቱ በኋላ ወደ መደበኛ ስራቸው ሲመለሱ አልተስተዋልም። እነ ሰራዊት ፍቅሬ በእግረኛው ሚዲያ ላይ ቀርበው ማስተባበያ ሲሰጡ ተስተውሏል። ማስተባበያው በህዝቡ ዘንድ ምን ያህል ተቀባይነት አግኝቷል የሚለው አጠያያቂ ጉዳይ ነው። ሆኖም ግን እነሱን በፕሮግራሙ ላይ ወይም ደግሞ በቻናሉ ላይ ያስተናገደው ተክለሃይማኖት አዳነ የተባለ ዩቲዩበር ከሱ ጋር ይያያዝ አይያያዝ በግልጽ አልታወቀም እንጂ ባለፈው ሳምንት መታሰሩ ይታወሳል። እኛም ይህንን ዘግበናል። ብዙዎቹ ተጠርጥረው የተያዙ ሰዎች ለምሳሌ እንደ ዳንኤል ተገኝ አይነቶቹ በስራቸው ላይ እያየናቸው አይደለም። በኢቢኤስ ቴሌቪዥን የነበረውን የአቅራቢነት የሆስት ስራ ወይም የአስተዋዋቂነት ስራ እየሰራ አይደለም። በአሁኑ ሰዓት የተወሰነ የእረፍት ጊዜ ፈልጎ ይሁን ጣቢያው አሰናብቶት እስካሁን የተረጋገጠ ነገር ባይሆንም ያ እስሩ ከፍተኛ መደናቀፍ በስራውና በህይወቱ ላይ እንዳስከተለ ግልጽ ነው። ሌሎችም ላይ እንደዚሁ ነው። በተመሳሳይ ሁኔታ በአርቲስቶች ላይ ይህ ችግር ሳያጋጥማቸው እንዳልቀረ ይገመታል። ከሁሉም ግን የከፋው የመንሱር ጀማል ነው። እነሱ ቀደም ብለው ከእስር በዋስትና ሲፈቱ መንሱር ጀማል እንዲቆይ ተደርጎ ነበር። ይህም የተደረገበት ምክንያት ከዚህ በፊት የተያዘበት ነጥብ አለ። ጥቁር ነጥብ እንዳለ ነው ሲነገር የሚሰማው። ይኸውም ከህግ ቁጥጥር ለማምለጥ ሲል
ወደ ውጪ ሄዷል፣ ወደ አንዲት አፍሪካዊት ሀገር ሸሽቶ ሄዷል የሚል ውንጀላ ሳይቀርብበት እንዳልቀረ ነው ውስጥ አዋቂ ምንጮች የሚገልጹት እና በዚህም ምክንያት የሱ ዋስትና ከሌሎቹ በጣም ዘግይቷል። የተጠየቀበት የዋስትና ገንዘብም ከፍተኛ ነው፣ 800 ሺህ ብር አካባቢ ነው። ይህ ነገር አነጋጋሪ እንደሆነ ቀጥሏል። አንደኛ የብሩ መብዛት፣ ሁለተኛ ባለሀብት የተባለው ሰው ይህንን ብር ማሟላት አለመቻሉ፣ ከሌሎች ተነጥሎ እንዲዘገይ መደረጉ፣ በሚዲያ ላይ ያደረጋቸው ንግግሮች ብዙዎችን የማያስደስቱ ነበሩ። ቢደሰቱም አሉ። በእርግጥ የእሱ ደጋፊዎች እና ወዳጆች እንደ ሮል ሞዴላቸው የሚመለከቱት ወገኖች አሉት። ሌላ በኩል ደግሞ የሚያደርጋቸው ነገሮች ተገቢ አይደለም፣ ተገቢ ያልሆኑ ንግግሮችን ይናገራል፣ የሰዎችን መብት የሚጋፉ ንግግሮችን ይናገራል፣ በሚዲያ መገለጽ የሌለባቸውን ነገሮች ሁሉ እያደረገ የህዝብን ቀልብ ለመግዛት ይሞክራል። ፕሬዚዳንት የመሆን ህልም ጭምር ነው የነበረው። ይህንንም ለማግኘት በጥቃቅን ይሄ ስጦታ እና ልግስና ለድሆች በሚደረግ ልግስና ለማሳካት ሁሉ ያለመ ሰው ነው ተብሎ ነው ሲወነጀል ሲከሰስ የቆየው። ይህ ሁሉ በሆነበት ሁኔታ ነው እስር ቤት የገባው። መታሰሩ እንግዲህ ብዙዎችን ያሳዘነ ቢሆንም ይበለው ተቀጥቶ ይውጣ፣ ካልተቀጣ በስተቀር አይማርም የሚል አቋም ያላቸውም ሰዎች አሉ። የሆነው ሆኖ አሁን መንሱር በሚቀጥሉት ቀናት ከእስር እንደሚፈታና ወደ መደበኛው ኑሮ ለመመለስ ጥረት እንደሚያደርግ ነው የሚጠበቀው። ይህን ያህል ካልናችሁ ወደ ቀጣዩ አሳዛኝ ዜና እናልፋለን። ወደ ጻድቃኔ ማርያም የተፈጥሮ አደጋ ጉዳይ እንመለሳለን። በሰሜን ሸዋ ሀገረ ስብከት በጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ድንገት በተከሰተ ርዕደ መሬትና የመሬት መንሸራተት አደጋ የ14 ሰዎችን ሕይወት ሲቀጥፍ በ5 ሰዎች ላይ ከፍተኛ ጉዳት ማድረሱን ሀገረ ስብከቱ አስታውቋል። በሰሜን ሸዋ ሀገረ ስብከት በታላቋ ገዳም ደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ከክረምቱ መግባት ጋር ተያይዞ በተከሰተው ከፍተኛ የዝናብና የመብረቅ ድምፅ በደረሰ ርዕደ መሬትና የመሬት መንሸራተት ለጸበል፣ ለሱባኤና ለመሳለም ከአራቱም አቅጣጫ በተሰበሰቡ በጻድቃኔ ማርያም ልጆችና ወዳጆች ላይ የደረሰው ድንገተኛ አደጋ እጅግ አስደንጋጭና ልብ ሰባሪ ሐዘን መሆኑ ተገልጧል። በዚህም ድንገተኛ አደጋ የ14 ወገኖቻችን ሕይወት ሲያልፍ በ5 ወገኖቻችን ላይ ከፍተኛ፣ በ2 ወገኖች ላይ መለስተኛ ጉዳት መድረሱም ተመላክቷል። የሀገረ ስብከቱ ብፁዕ ሊቀ ጳጳስ አቡነ ቀሌምንጦስ በስፍራው በመገኘት ለሞቱ ወገኖቻችን ጸሎተ ፍትሐት፣ ለተጎዱት ጸሎት፣ ላዘኑት ወገኖቻችን የማጽናኛ ትምህርት ወንጌልና አባታዊ ቃለ በረከት በመስጠት ላይ ይገኛሉ ይላል ከሰሜን ሸዋ ሀገረ ስብከት አቡ ቀለምሲስ ሚዲያ ያገኘነው መረጃ። ከዚህ በላይ ዝርዝር መረጃዎች አልተሰጡም። ስለ ሟቾች ማንነት በተለያየ እድሜ ክልል ውስጥ እንደሚገኙ የሚገመት ቢሆንም ምን አይነት የእድሜ ስብጥር አላቸው፣ የጾታ ስብጥር አላቸው በሚለው ዙሪያ ላይ ሚዲያው ያለው ነገር የለም። በተከሰተው አደጋ ወቅት የተጎጆችን ሕይወት ለማትረፍ የተደረገ ጥረት ነበር ወይ የሚለውን ለጊዜው ማወቅ አልተቻለም። ቀስ በቀስ ግን መረጃውን ማውጣት ይቻላል። ተመሳሳይ አደጋዎች እንዳይከሰቱ በእንደዚህ ሕዝብ የሚበዛባቸው ሃይማኖታዊ፣ ባህላዊ ስፍራዎች ላይ ጥንቃቄ ማድረግ የሚያስፈልግ ቢሆንም ይህ ነገር አይገኝም። እንደዚህ መወጣጫዎች፣ ርብራቦች የመሳሰሉት ብዙ ጊዜ በሃይማኖታዊ ስነስርዓቶች ላይ አደጋ ያደርሳሉ። ከዚህ በፊት በጎንደር የደረሰ አደጋ አለ። በጥምቀት በዓል አከባበር ላይ ርብራብ ተደርምሶ ብዙ ሰዎች ሞተዋል። እንደዚሁ በአረርቲ አንዲት ቤተክርስቲያን ግንባታ ወቅት ሰዎች የእንጨት ርብራብ ላይ በመውጣታቸው ምክንያት የደረሰ ከፍተኛ አደጋ አለ። በቅርብ ጊዜ ውስጥ የሆነ ነው። እንደዚህ አይነት አደጋዎች በእምነት ቦታዎች ላይ በተደጋጋሚ ያጋጥማሉ። ምንም እንኳ ሃይማኖታዊ ቢሆንም መለኮታዊ ጥበቃ አለ ተብሎ ቢታመንም የጥንቃቄ እርምጃዎችን መውሰዱ አስፈላጊ ነው፣ የግድ ነው። ለዚህም ከሚያስፈልጉት ነገሮች መካከል አንደኛ የአደጋ ጊዜ መውጫ፣ የአደጋ ጊዜ መሰባሰቢያ፣ የሚደረጉ ግንባታዎች አንደኛ ጥንካሬያቸውን የጠበቁ መሆናቸውን አስቀድሞ ሕዝብ መሰባሰብ ከመጀመሩ በፊት ማረጋገጥ፣ የበሰበሱ እንጨቶችን በአዲስ መተካት፣ የእንጨት ርብራቦችን፣ ድጋፎችን በብረት እና ሌሎች ጠንከር ባሉ ቁሳቁሶች መተካት አስፈላጊ ነው። እሳትም የሚከሰትበት ሁኔታ ሊኖር ይችላል። እሳት በሚነሳበት ጊዜ ምን ማድረግ እንዳለባቸው፣ ሰዎች በየት በኩል ማምለጥ እንዳለባቸው፣ እሳቱን ለመቆጣጠርስ ምን መደረግ አለበት የሚል የጥንቃቄ
መልእክትና ዝግጁነት ምን ጊዜም ሊለያቸው አይገባም። በእንደዚህ አይነት ቦታዎች ላይ የሚገኘው የህዝብ ብዛት ጥቂት የሚባል አይደለም፣ በጣም ከፍተኛ ነው እና የአደጋ ጊዜ ቅድመ ጥንቃቄዎች ምን ጊዜም መሟላት አለባቸው። መለኮታዊ ጥበቃ እንዳለ ሆኖ ማለት ነው። የተወሰኑ ህይወት ማትረፍ ይቻላል። ጥንቃቄ ይታደጋል። ጥንቃቄ ከሃይማኖት ጋር የሚጋጭ ነገር አይደለም። ችላ በማለት የሚታይ ጉዳይ አይደለም፣ በተደጋጋሚ የሚያጋጥም ነገር ከመሆኑ የተነሳ። ስለዚህ በተለያዩ ጊዜያት የሚከሰቱ የተፈጥሮም ሆነ ሰው ሰራሽ አደጋዎች የሚያስከትሉት ጉዳት አነስተኛ ወይም ዜሮ ደረጃ ማውረድ የሚቻልበት መንገድ ቢፈለግ የተወሰኑ ህይወት ማዳንም ከተቻለ አንድ ነገር ነውና ይህንን የተቋማት መሪዎች፣ የሃይማኖት ተቋማት መሪዎች፣ የአካባቢ አስተዳደር እዚህ ላይ ተገቢውን ጥንቃቄ እና እርምጃ፣ የመከላከል እርምጃ መውሰድ አለባቸው እንጂ በየጊዜው አደጋ ሲደርስ ብቻ የአደጋ ዜና ማሰማት፣ የሀዘን መልእክቶችን ማስተላለፍ ብቻ ሊሆን አይገባም የተቋማቱ ዋና ዓላማ፣ የሃይማኖታዊ ተቋማቱም ሆነ የመንግስታዊ ተቋማቱ ዓላማ። ስለዚህ የተከሰተውን አደጋ ምንም እንኳ ሙሉ ለሙሉ ማስቀረት ባይቻልም መቀነስ የሚቻልበት ሁኔታ ነበረ ብለን እናስባለን። ለሌላ ጊዜም እንደዚህ አይነት ሁኔታዎች እንዳይፈጠሩ አካባቢውን የማጽዳት የማጠናከር የጥንቃቄም እርምጃዎችን የመውሰድ ስራ ሊሰራል የሚል መልእክት በማስተላለፍ የዛሬውን የሪያሊቲ ሚዲያ ቀጥታ ስናቀርብላችሁ የነበረውን ዝግጅት እናጠናቅቃለን። በሰላም ቆዩን።